ሰላም እንደምን አላችሁ ውድ የግሎባል ኒውስ ተከታታዮቻችን ከግሎባል ኒውስ ለዕለቱ የመረጥናቸው መረጃዎች ይዘናል። ዛሬም ሰሞነኛ በሆነው የቴዲ አፍሮ ኢትዮሪካ አልበምን በተመለከተ በስፋት እናነሳለን። ከታሪክ ከኪነ ጥበባዊ ይዘት ከስነ ልቦናና ከማህበራዊ ጉዳዮች አንጻር የኢትዮሪካ ሙዚቃው የአወቃቀርና የህዝብ ተቀባይነት ከቶ እንደምን ሆነ ካየናቸውና ከሰማናቸው መረጃዎችን እናጋራችኋለን። እንደዚሁም ደግሞ አልበሙ በዓለም አቀፍ ደረጃ የፈጠራቸውን ተጽዕኖዎች ጭምር እያነሳን እንነግራችኋለን። በተመሳሳይ ለቴዲ አፍሮ ኢትዮሪካ አልበም በአንድ ጀንበር አንድ ሙዚቃ አዘጋጅተው ምላሽ ሰጥተዋል እየተባሉ ስለሚገኙት ሁለት የኦሮምኛ ሙዚቃ ዘፋኞችም ነገር የምንነግራችሁ ነገር ይኖረናል። አርቲስቶቹ ምን አይነት ምላሽ ሰጡ፣ እነማን ናቸው፣ የዘፈኑስ ይዘት እንደምን ያለ ነው፣ ከግሎባል ኒውስ ታደምጣላችሁ። እንደዚሁም ኢትዮሪካ በዓለም የሙዚቃ ኢንዱስትሪ ላይ አዲስ ክብረ ወሰን አስመዝግቧል እየተባለ ነው የሚገኘው። ስለሱም የምንነግራችሁ ይኖረናል። የተከበራችሁ የግሎባል ኒውስ ተከታታዮቻችን ከኢትዮሪካ 18 አልበሞች የትኛው በቀዳሚነት እየተደመጠ ይገኛል? ግሎባል ኒውስ እነዚህንና መሰል መረጃዎችን ይዟል። ቻናላችንን ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀዳሚነትም በባለፈው ሐሙስ ዕለት 18 ትራኮችን የያዘ ኢትዮሪካ የተሰኘ አልበም ለህዝብ ጆሮ ጀባ መባሉ ይታወቃል። ቴዎድሮስ ካሳሁን ቴዲ አፍሮ ስለ ፍቅር፣ ስለ ሰላም ታሪክና አንድነትን አብዝቶ በማቀንቀን በህዝብ ልብ ውስጥ እንግዲህ ትልቅ ቦታን በያዙ ዜማዎቹ ከዚህ ቀደም በሰራቸው ማለት ነው የሚታወቅ ነው። ጥልቀት ያላቸው ምርምርን የሚጠይቁና ጣዕማቸው ለጆሮ በሚጥሙ አሁንም ድረስ እንደ ወይን በሚወደዱ ዜማዎቹ በህዝብ ዘንድ ተወዳጅነትን አትርፏል። ለመሆኑ ኢትዮሪካ አልበምስ ከዚህ አንጻር እንደምን ያለ ይሆን? እንደምን ከርሞ ይሆን? የዘርፉ ባለሙያዎች እንግዲህ በተለይም በኪነ ጥበቡ ውስጥ ያሉ ሰዎች ሰፋፊ የሆኑ ማብራሪያዎችን እየሰጡ ነው የሚገኘው። ኢትዮሪካ በኢትዮጵያ ሙዚቃ ታሪክ ውስጥ እንግዲህ ትልቅ ትኩረት ያረፈበትና እንደተለመደው ማህበራዊ ውይይቶችንም የቀሰቀሰ ስራ ሆኗል ብሎ መናገር ይቻላል። ይህ አልበም ከስሙ ጀምሮ እስከ ስነ ግጥም ይዘቱ ድረስ እንግዲህ ጥልቅ መልእክቶችን ያዘለ እንደሆነም ነው እየወጡ ያሉ የመረጃ ምንጮች እያረጋገጡ የሚገኙት። ኢትዮሪካ ታሪካዊ ትርጓሜ ያለው የኪነ ጥበብ ስራ ሲሆን ቃሉ የሁለት ቃላት ጥምረት እንደሆነ ይገመታል። ኢትዮጵያና ታሪክ ወይም ደግሞ ሪካ ሂስትሪ ማለት ነው። ቴዲ አፍሮ በዚህ ስያሜ ኢትዮጵያዊነትን ከታሪክ ከክብርና ከማንነት ጋር አቆራኝቶ ለማቅረብ መሞከሩን ያሳያል። አልበሙ በዋናነት እንግዲህ ያለፈውን ታሪክ ዛሬ ላይ ቆሞ የመዘከርና ለነገው ትውልድ ደግሞ በስፋት የማሳየት መንፈስ ያለው ነውም ይሉታል። አልበሙ እንግዲህ ኪነ ጥበባዊ ይዘቱና ሙዚቃዊ አወቃቀሩም ሲታይ በቴዲ አፍሮ የተለመደው ዘመናዊነትን ከባህል ጋር የማዋሃድ ስልት የታጀበበት ሆኖ አግኝተውታል። በአልበሙ ውስጥ እንግዲህ የባህላዊ ሙዚቃዎች እንደ ክራርና ማሲንቆ ድምፅ ከዘመናዊ የጃዝ የሬጌና የፖፕ ሙዚቃ ስልቶች ጋር ተሰናስለዋል። ከድምፅ ጥራት አንጻርም ሲታይ ከፍተኛ የሆነ የድምፅ ጥራት ያለው የድምፅ ቀረጻና በዓለም አቀፍ ደረጃ ደግሞ ተወዳዳሪ የሆነ የሚክሲንግ ስራ ተሰርቶለታል ኢትዮሪካ አልበም ሲሉም ነው የሚናገሩት። ቴዲ አፍሮ በጥልቀት የሚጠቀምባቸው ዘይቤዎች፣ ምሳሌያዊ ንግግሮችና ድርብ ትርጉም ያላቸው ቃላት በአልበም ውስጥ በስፋት ይገኛሉ። አልበሙ አንድ ወጥ የሆነ የታሪክ መስመር ከመከተል ይልቅ በክሮች ወይም ደግሞ የተሳሰሩ የተለያዩ ማህበራዊና ፖለቲካዊ ጭብጦችን ይዳስሳል ይላሉ እነዚሁ ባለሙያዎች በትንታኔያቸው። ኢትዮሪካ እንደ ቀደሙ አልበሞች ሁሉ እንግዲህ በዚህ ስራውም ስለ ለሀገር ባለውለታ የሆኑ ሰዎችንና ታሪካዊ ክስተቶችን በማንሳት ለሀገር ፍቅር ስሜት ቦታ ይሰጣል። አልበሙ ፍልስፍናዊ ነገርም የበዛበት ሲሆን የሰው ልጅ ህይወት ጊዜያዊነትንና መንፈሳዊነትን የሚዳስሱ ግጥሞችም አልበሙን የጥበብ ሚዛን እንዲደፋ አድርገውታል ሲሉም ነው የሚገልጹት። ከተለቀቀ እንግዲህ ጥቂት ሰዓታት ወይም ደግሞ 2 ቀን ነው ምናልባትም የሞላው። ኢትዮሪካ
የህዝብ አቀባበሉን አስመልክቶም እንግዲህ የኪነ ጥበብ ባለሙያዎቹ በሁለት መልኩ ሊታይ እንደሚችል ነው የሚናገሩት። ከነዚህ ውስጥ የመጀመሪያው ቴዲ አፍሮ ለኢትዮጵያውያን ከድምፃዊነት ባለፈ የማህበራዊ ንቃተ ህሊና መሪ ተደርጎም ስለሚታይ አልበሙ በከፍተኛ ጉጉት ሲጠበቅ ነበረ። አብዛኛው አድማጭ እንግዲህ የአልበሙን ሙዚቃዊ ጥራትና የግጥሞቹን ጥልቀት አድንቋል። በተለይም በሀገራዊ ስሜት የታጠሩ አድናቂዎቹ አልበሙን እንደ መጽናኛና የተስፋ ስንቅ ነው የቆጠሩት የሚሉ ብዙዎች ናቸው። አልበሙ ውይይቶችና ክርክሮችም እንዲሁ የተስተናገዱበት ሆኗል። እንደ ማንኛውም የቴዎድሮስ ካሳሁን ስራ እንግዲህ በዚህ አልበም ላይም የተለያዩ ፖለቲካዊ ትርጓሜዎች ሲሰጡ ሰንብተዋል። አንዳንዶች የታሪክ አተረጓጎሙ በአንድ ወገን ላይ ብቻ ያጠነጠነ ነው ሲሉ፣ ሌሎች ደግሞ ወቅታዊ የሆነውን ችግር በኪነ ጥበብ መነጽር የፈታበት ነው በማለት ነው የሚከራከሩት። ኢትዮሪካ ለኢትዮጵያ የሙዚቃ ኢንዱስትሪ ትልቅ ግብዓት ነው። አልበሙ ለጊዜያዊ ዳንስ ብቻ ሳይሆን ተቀምጦ ለማድመጥና ለማንበብ ቲንኪንግ አልበም የተሰራ መሆኑ ከሌሎች የሙዚቃ ስራዎች ለየት ያደርገዋል። ቴዲ አፍሮ በዚህ ስራው በድጋሚ የኢትዮጵያ የሙዚቃ ንጉስ መሆኑንና በጥበብ የመግባባት አቅሙን አስመስክሯል የሚሉ ወገኖችም ቀላል አይደሉም። ይህ በእንዲህ እንዳለ ታዲያ አሁን በወጣ የመረጃ ምንጭ ማለት ነው በኢትዮጵያ የሙዚቃ ታሪክ ውስጥ ስሙና ስራዎቹ ሁልጊዜም በአንደኝነት የሚጠቀሱት የጥበብ ሰው ቴዲ አፍሮ በየኔ ቫይብ የሙዚቃ ደረጃ ሰንጠረዥ ላይ ነግሶ ነው የሚገኘው። አዲሱ ኢትዮሪካ አልበም በወጣ በቀናት ውስጥ ብቻ የዩቲዩብ እይታዎችን እየሰባበረ ነው የሚገኘው። በማጥለቅለቅ ላይ ነው። የታሪክ ድግግሞች በሚመስል መልኩ ገበታውን አናት ተቆጣጥሮታል ነው የተባለው። ቴዲ አፍሮ አዳዲስ ስራዎችን ባወጣ ቁጥር እንግዲህ ነባር ስራዎቹ ጭምር አብረው ወደ ደረጃ ሰንጠረዥ አናት ላይ መምጣታቸው የእሱን ልዩነት የሚያሳዩ ሆነው ተገኝተዋል። በዚህ ሳምንት ብቻ በየኔ ቫይብ ከፍተኛ እይታ የተመዘገበላቸው ምርጥ 100 ኢትዮጵያዊ ሙዚቃዎች ዝርዝር ውስጥ የቴዲ አፍሮ ስራዎች ፊት መሪ ላይ የተቀመጡ ሆነዋል። ቴዲ አፍሮ ዳስጣል ወይም ትራክ 1 ላይ በሚገኘው ኦፊሻል ሊሪክስ ቪዲዮ ማለት ነው ያለው አጠቃላይ የተመልካች ብዛት ከ6 ሚሊዮን እይታ አልፏል። አሁን ላይ ይህ ሙዚቃው እንግዲህ ባለፈው ሐሙስ ዕለት የታየ ክስተት ሲሆን በዓለም ታይቶም አይታወቅም እየተባለን የሚገኘው። ሁለተኛው ደግሞ ጀንበር የተሰኘው በትራክ 18 ላይ የተቀመጠው ነው። እንግዲህ እሱም ያለው አጠቃላይ የተመልካች ብዛት አሁን ላይ ከ4 ሚሊዮን አልፏል። በትራክ 15 ላይ የሚገኘው መሬማም በተመሳሳይ ያለው አጠቃላይ የተመልካች ብዛት ከ3 ሚሊዮን በላይ እንደደረሰም ነው እየወጡ ያሉ መረጃዎች የሚያረጋግጡት። ጽዮን ሙሽሬ ከ2 ሚሊዮን 201,619 ተመልካቾች በላይ እንደዚሁም ደግሞ ስምምነት ጉራጌኛ ዘፈኑ ማለት ነው በተመሳሳይ ከ2 ሚሊዮን በላይ ተመልካቾችን አግኝተዋል ማለት ነው። እነዚህ ሁለቱም ሌሎቹም እንደዚሁ እንግዲህ በርካታ የተመልካቾች ቁጥር እያገኙ ነው የሚገኙት። የተወደዳቸው የግሎባል ኒውስ ተከታታዮቻችን መረጃዎቻችን እንደቀጠሉ ናቸው። ከዚሁ ከኢትዮሪካ አልበም ሳንወጣ በሌላ መረጃችን ደግሞ ሁለት የኦሮምኛ ሙዚቃ ድምፃውያን ለቴዲ አፍሮ በሙዚቃ ምላሽ መስጠታቸውም ተሰምቷል ማለት ነው። እንግዲህ በትናንትናው ዕለት አርብ ሌሊቱን ተሰርቶ ለቅዳሜ ተሰራይቷል ነው እየተባለ የሚገኘው። የኦሮምኛ ሙዚቃ ድምፃውያኑ ገላና ጋራውምሳና እንደዚሁም የውሳን ጌታውን ናቸው። እነሱ እንግዲህ ገልሜሴና በሚል ርዕስ አርብ ዕለት ሌሊት ለቅዳሜ ማለት ነው በለቀቁት አዲስ ዘፈን ባሳለፍነው ሐሙስ ዕለት ለተለቀቀው የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበም ቀጥተኛ የሆነ ምላሽ ነው እንደሰጡ እየተነገረ የሚገኘው። በኦሮምኛና በአማርኛ ቋንቋዎች የተሰናዳው ይህ የዘፈን ስራ በተለይም በአማርኛው የግጥም ስንኝ ውስጥ እንግዲህ የተካተቱት መልእክቶች በቴዲ አፍሮ የአዞምባና እንደዚሁም ደግሞ ዳስጣል ለተሰኙት ዜማዎች ምላሽ የሚሰጡ ሆነው ነው የተገኙት። ኖር ራዲዮ እንደተመለከተው ከሆነ እንግዲህ በዘፈን ውስጥ የተካተቱት የአማርኛ ግጥሞች ማረቡን ስጡት፣ የአዞምባ ነው ካለ ሳቅን ካለቀሰ፣ ለቅሶ ዳስ ከጣለ፣ የአገር ካባ ለብሶ የመንደር ሰባኪ፣ መልአክ መስሎ መጣ የሬሳ አምላኪ፣ ይከፈት መዝገቡ ታሪካችን ይታይ፣ ሀገር ማን ገነባ
ማነውና ገዳይ የሚል ይዘት ያለው የሙዚቃ ቅንብር ነው እንግዲህ በአንድ ሌሊት ተሰርቶ ወደ ህዝብ የተለቀቀው። ድምፃውያኑ በስራቸው ውስጥ እንግዲህ የታሪክ መዝገብ ተከፍቶ እውነተኛው ታሪክ እንዲታይ የጠየቁ ሲሆን ባንዳ ሀገር ሲሸጥ ባልቻ በጎራዴ በሚል ስንኝ የጀግናና የነጋዴ ልዩነት እንዲታወቅ መልእክት አስተላልፈዋል ነው እየተባለ የሚገኘው። በተጨማሪም እኛ ያቀናናት ገና ታብባለች ጨፍላቂዋ ሀገር እውነትም ሞታለች የሚሉ ስንኞችም የቴዲ አፍሮ አልበምን ተከትሎ የተቀሰቀሰውን የሀሳብ ሙግት ይበልጥ እንዲፋፋም አድርገውታል ነው የሚለው የኖር ራዲዮ የዘገባ ምንጭ። ይህ የሁለቱ ድምፃውያን ስራ እንግዲህ ከተለቀቀ ጥቂት ሰዓታት ውስጥ ነው የሚገኘው። በማህበራዊ ሚዲያዎች ላይም ሰፊ የሀሳብ ልዩነትና ክርክር የፈጠረ ሲሆን የጥበብ ሰዎች በሀገራዊና ታሪካዊ ጉዳዮች ላይ በዜማና በግጥም የሚያደርጉት ይህ የሀሳብ ፍጭት የብዙዎችንም ትኩረት እየሳበ ነው የሚገኘው። በአሁኑ ሰዓት ሁለት አይነት ጎራዎች አሉ። አንድም በመደገፍ ሁለትም ደግሞ በመቃወም ሀሳቦች መንሸራሸራቸውን አሁንም እንደቀጠሉ ነው የሚገኙት። ሁሉም ነገር በማህበራዊ ሚዲያ እየተራገበ በሚገኝበት በዚህ ወቅት የነዚህ ሀሳቦች በስፋት መንጸባረቅም ተጠባቂ ነው። የተወደዳችሁ የግሎባል ኒውስ ተከታታዮቻችን ፌስቡክ ላይም እንግዲህ ሲዘዋወር ያገኙትና ፈገግ ያደረገኝን ሀሳብ ላጋራችሁና መረጃዬን አበቃለሁ። በቅጽል ስሙ ታሜ ዘማን ይባላል። ቴዲ አፍሮ ካሳ ይክፈለኝ ሲል ነው ጽሁፉን የሚጀምረው። ትላንትና የእሱን ሙዚቃ እየሰማሁ ስራዬን በድያለሁ፣ የብዙ ሰዎች ስልክ አላነሳሁም፣ ለዚህም ይቅርታ ጠይቃለሁ የሚል ነው የሚመስለው። ያልጨረስኳቸው ሁለት ጉዳዮች አድረዋል። መኪና እያሽከረከርኩ መውጫ ስቼ ለተጨማሪ ጋዝ ፍጆታም ተጋልጬ ነበረ። ሐሙስ ርቆኝ ከቀናቶች ጋር ተጨቃጭቄ ሮብን ዘልያለሁ። የሙዚቃዎቹን ግጥሞች አክብዶብኝ ከቻት ጂፒቲ ጋር መጨቃጨቅ ጀምሬያለሁ ይላል ይኸው ልጅ። እንግዲህ ቀጠል አድርጎም በስህተት ምሳዬን ደርቤ በልቻለሁ፣ ቡና ያለ ስኳር ጠጥቻለሁ፣ መኪናዬን ቤንዚንና ናፍጣ ቀላቅዬ አጠጥቻታለሁ፣ ፍርዱ ምን ይሁንለት በማለት ነው እንግዲህ ፈገግ ያሰኘኝን የጽሁፍ መረጃ በፌስቡክ ገጹ ላይ ያጋራል። ሁሉም ነገር እንግዲህ ልክ አለውና ሀዘናችንም ሆነ ደስታችን በልክ እናድርገው እያል የዛሬውን ዝግጅታችንን በዚሁ እናበቃለን። ውድ ተከታታዮቻችን ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሰናይ ጊዜ